ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ይህን ቪዲዮ እንግዲህ በቻላችሁት መጠን ለብዙ እህቶች እንዲደርስ አድርጉልኝ። በተለይ ኮንትራት መታችሁ አረቦቻችሁ ስቲሲ ባንክ ከፍተውላችሁ የተለያዩ ባንኮች ከፍተውላችሁ ብራችሁን በየወሩ ወደ ባንክ አካውንቴ እየወረደልኝ ነው ብላችሁ ለምትሸወዱ እህቶች እርግጥ ብዙዎቻችሁን አይደለም፣ ምክንያቱም ከስንት አንድ ነው። ምናልባት አብዛኞቻችሁ ደሞዛችሁን በባንክ አካውንታችሁ ወይም ደግሞ እናንተ ስልክ ላይ በተከፈተላችሁ አካውንት ብሬ እየወረደልኝ ነው ብላችሁ እየጠበቃችሁ ግን 3 ወር 4 ወር 5 ወር 6 ወር ከሆናችሁ በኋላ ወደ ኢትዮጵያ ብር ልትልኩ ስትሉ አካውንታችሁ ላይ ስትገቡ ምንም የሌላችሁ እህቶች በጣም ብዙ እህቶች እየተማረሩ ስለሆነ እንዲሁም አረቦቹ ገንዘባችን አላስገቡልን ሆነው ነው ወይስ ደግሞ ምንድን ነው እያላችሁ የምትወዛገቡ እህቶች በመጀመሪያ ከእንደዚህ አይነት ነገር ይጠብቃችሁ። ምክንያቱም የደም ብር ነው፣ የእኛ አረብ ሀገር እህቶች ብር ደም ነው። ስለዚህ እንደዚህ አይነት ነገር እንዳይከሰት ፈጣሪ ይጠብቃችሁ ለማለት ፈልጋለሁኝ። ይህንን ስላችሁ ብዙዎቻችሁ ያው ሁላችሁንም አይደለም እንዳደነግጡ ማለት ነው፣ ግን በእስትሲ ወይም ደግሞ የተለያዩ አካውንቶች ተከፍቶላችሁ ከኢትዮጵያ በኮንትራት መጣችሁ ሰዎቻችሁ ለእናንተ በስልካችሁ አካውንት ከፍተውላችሁ በየወሩ ወደ አካውንታችሁ እያስገቡላችሁ በየወሩ ወደ አካውንታችሁ እያስተላለፉላችሁ፣ ነገር ግን እናንተ አጠራቅመን እንላክ ብላችሁ የ7 ወር የ8 ወር አጠራቅመን እንላክ ብላችሁ ዝም ብላችሁ ብቻ ሲልኩላችሁ ሪሳላ ስለሚደርሳችሁ ሪሳላውን እያያችሁ ብቻ ብራችን አለ ብላችሁ ልትልኩ ስትገቡ ግን ባዶ ሆናችሁ የምታገኙ እህቶች ምናልባት በየብራችሁ በተላከበት ቁጥር አካውንታችሁን ቼክ ብታደርጉት አካውንታችሁን ምን ያህል ብር አለኝ የሚለውን ራሱ ማየት። ለምሳሌ የወር ደሞዛችሁ 1000 ሪያል ከሆነ የዛሬ ወሩን ከሰጠቻችሁ 1000 ሪያል አለ ብላችሁ ቁጭ ሳይሆን ማለት ያለባችሁ አካውንታችሁን ቼክ ማድረግ አለባችሁ ማለት ነው። ብዙ እህቶቻችን አከፋፈቱ ትክክል አልሆነ ሆኖ ይሁን ወይም ደግሞ እነሱ ባለማወቅ ኮዳቸውን እንትን ብለው ሌላ ሰው አስገብተው የሚሆን ብቻ በጣም ብዙ እህቶች እየተበሉና በጣም ብዙ እህቶች አካውንታቸው ላይ ሲገቡ ባዶ እየሆነባቸው እያለቀሱ ስለሆነ ጥንቃቄ እንድታደርጉ ለማለት ያህል ነው። ምክንያቱም ብዙዎቻችሁ አካውንታችሁ ላይ ከተላለፈላችሁ በኋላ አካውንቱ የራሳችን ስለሆነ እኛ ካልፈቀድንላቸው ማንም አያወጣም ብላችሁ ዝም ስለምትሉ ልትልኩ ስትገቡ ባዶ ሆኖ ስታገኙት ደግሞ ትደነግጣላችሁ እና ከገንዘቡ ባሻገር የእናንተ ድንጋጤ፣ የእናንተ መታመም፣ የእናንተ ስትረስ ውስጥ መግባት ሌላ ችግር ስለሆነ ያው የሰው ልጅ እንግዲህ አለ ብሎ ጠብቆ ተስፋ አድርጎ ከገባ በኋላ ነገር ግን ሲገባ አካውንቱ ላይ ባዶ ሆኖ ሲያገኘው ይደነግጣል። ሁላችንም እንደነግጠው ነው እና አካውንታችሁ ላይ ችግር ካለ እንዲሁም ደግሞ አካውንት ያላችሁ እህቶቼ ምናልባት አካውንታችሁ ላይ የሚመጣላችሁ ሪሳላ ካለ የሚመጣላችሁ ኮድ ማለት ነው የሚመጣላችሁ ሜሴጅ ካለ ያንን ሜሴጅ እናንተ እንኳ አረበኛ ማንበብ ባትችሉ እንግሊዝኛ ማንበብ ባትችሉ ለሰዎቻችሁ ወስዳችሁ በማሳየት ሰዎቻችሁ ችግር ካለበት አካውንታችሁ ችግሩን እንዲፈቱላችሁ ወይም ደግሞ ያለበትን ነገር እንዲያውላችሁ ማድረግ ትችላላችሁ። ለምን ዛሬ አንዲት እህታችን በቪዲዮም ሰርታለች ቲክቶክ ላይ ገብታችሁ ዜድ አለሙ ላይ ብትገቡና ብታዋት ብዙ እህቶች በአረበኛም ተናግራለች። ምክንያቱም አረቦቹን የሰራተኞቻቸውን አካውንት በስነስርዓት እንዲከፍቱና አካውንታቸው ችግር አለበት የለበትም የሚለውን እንዲያዩ በአረበኛ ቪዲዮ ሰርታለች። ምክንያቱም ብዙ እህቶች ብሩ እየተጠራቀመ ነው ብለው 2 ዓመት 3 ዓመት የሚቀመጡ እህቶች አሉ ማለት ነው። አስባችሁታል? 3 ዓመት ሰርታችሁ አካውንታችሁ ላይ ስትገቡ ባዶ ሆናችሁ ስታገኙ ታስቡት የሚፈጠረውን ነገር ማለት ነው። ስለዚህ ጥንቃቄ እንድታደርጉ ነው። አካውንታችሁን በምትችሉት መጠን እየገባችሁ እንድታዩ ቸክ እንድታደርጉ ብራችሁ አለ የለም። እንዲሁም ደግሞ ከቻላችሁ ብዙ ብር ባትጠራቀሙ የ3 ወር የ4 ወር ችግር የለውም። የዓመት የ2 ዓመት ብር የምታጠራቅሙ ግን እባካችሁን ጥንቃቄ አድርጉ። ምክንያቱም አካውንቱን እነሱ ናቸው የሚከፍቱላችሁ። እንግዲህ እነሱ ይወስዱባቸዋል እያልኩ አይደለም፣ እንድትፈሩ አይደለም። ግን አካውንቱን የሚከፍቱላችሁ እነሱ ናቸው። የአካውንታችሁን ኮድ ያውቃሉ፣ የአካውንታችሁን ሁሉን ነገር ያውቃሉ። እና አንዳንድ ተንኮሎኞች ስላሉ አስፈርመዋችሁ ወደ አካውንታችሁ ካስተላለፉላችሁ በኋላ መልሰው ሊያወጡት ይችላሉ ማለት ነው። ስለዚህ እባካችሁን ጥንቃቄ አድርጉ። እናንተ አካውንታችሁ ላይ የሚገባውን ብር ካያችሁ በኋላ ሁልጊዜ እየገባችሁ ማየት ስልካችሁ ላይ ነው ያለው። እንዴት እንደሚገባ እየጻፋችሁ እንዴት እንደሚሆን ለምሳሌ አሁን የባንክ አካውንታችሁን ስም ቲክቶክ ላይ ጽፋችሁ ቢሆን ዩቲዩብ ላይ ጽፋችሁ ቢሆን እንዴት ገብታችሁ ማየት እንዳለባችሁ ባታውቁ እንኳ ማለት ነው። ወይም ደግሞ ጓደኛ ካላችሁ
የአካውንታችሁን ቁጥር ሰጥታችሁ ሳይሆን እንዴት ነው ማየት የምችለው ብላችሁ ጠይቃችሁ አካውንታችሁን ቸክ እንድታደርጉ ማየት የምትችሉ ደግሞ ስልካችሁ ውስጥ እየገባችሁ አካውንታችሁን በየቀኑ ቸክ እያደረጋችሁ ገንዘባችሁ መኖር አለመኖሩን እንድታዩ እንድትጠነቀቁ ሙሉ በሙሉ አሰሪዎቻችሁን እንዳታምኗቸው። ሙሉ በሙሉ እነሱ ከፍተው ስለሰጧችሁ ብቻ ልክ ወራችሁ ሲደርስ አስፈርሟችሁ ብራችሁን ወደ አካውንታችሁ አስገብተንላችኋል ስላሏችሁ ብቻ ዝም ብላችሁ አካውንቱ ስልኬ ላይ ነው ማንም አይነካውም ብላችሁ አመት 2 አመት የምትቀመጡ እህቶች እባካችሁ ጥንቃቄ አድርጉ። ምክንያቱም እንግዲህ ያው እንደነገርኳችሁ ነው። በጣም ብዙ እህቶች ብራቸውን አካውንት ላይ ይተላለፈላቸዋል፣ ግን አካውንታቸው ላይ ሲገቡ ባዶ ነው የሚያገኙት። አካውንታቸው ላይ ሲገቡ ባዶ ነው የሚያገኙት። ስለዚህ ጥንቃቄ አድርጉ፣ ተጠንቀቁ። አካውንታችሁን በማየት አካውንታችሁን ቸክ በማድረግ ያላችሁን ገንዘብ በማጣራት እንዲሁም ደግሞ ብዙ ገንዘብ እናንተ አካውንት ላይ ባታስቀምጡ የተሻለ ነው። ምክንያቱም ከባድ ነው አሁን ላይ እንኳን አይደለም ይሄ እኛ ብዙ ፕሮሰሱ ብዙ እውቀቱ የሌለን ሰዎች ቀርቶ እንግዲህ አንዳንድ ባንኮች ራሱ እየገቡ በተለያዩ ሲስተሞች እንደሚዘረፉ ታውቃላችሁ። እና ይሄንን ጥንቃቄ እንድታደርጉ ከሰማሁት ካየሁት አንጻር ነው። ለእናንተ ትጠቀሙበታላችሁ ብዬ ስላሰብኩኝ ነው ይሄን ይዤላችሁ የመጣሁት። እንዲሁም ደግሞ አሁን ላይ የሮመዷን ስራ ነው። ሮመዷን ላይ እንግዲህ እጅግ በጣም ከባድ ነው የምንሰራው ስራ። ብዙዎቻችን ያለ እረፍት ነው የምንሰራው። መቼም ይሄን 1 ወር ያው አንዳንድ የተመረቁ ሰዎች ካልሆኑ በቀር በልተው የሚሞቱ የሚመስላቸው አሉ። ጠረጴዛ ሞልቶ ተሰርቶ ግን ምንም ሳይቀምሱት የሚደፋ ቤት አለና እንደዚህ አይነት ቦታ ላይ የሚሰሩ እህቶቼ እንግዲህ ፈጣሪ ያግዛችሁ። እንደዚህ ደም ተፍታችሁ ነጭ ለማውጣታችሁ ያው የሰራችሁት ገንዘብ ደግሞ ሳታስቡት ሳታውቁት ሳታገናዝቡት ዝም ብሎ ባላሰባችሁት መንገድ ጠፍቶ ስታገኙት ስሜቱ ከባድ ስለሆነ እንደዚህ አይነት ያጋጠማችሁ እህቶቼ ካላችሁ እንግዲህ አይዟችሁ፣ አብሽሩ። ነገር ግን እስካሁን ድረስ አካውንታችሁ ጥሩ ከሆነ አካውንታችሁ ምንም ችግር ከሌለበት ከአሁን በኋላ ብቻ እያደረጋችሁ በምችሉት መጠን ኢትዮጵያ ብር ልካችሁ ባንክ ቤት ከምታስቀምጡ አሁን እኔ የምላችሁ ኢትዮጵያ ልካችሁ ብሩን ባንክ ቤት ከምታስቀምጡት ወይ ቦታ ወይ ቤት ካልገዛችሁበት ወርቅ ገዝታችሁ አስቀምጡበት። ምክንያቱም ወርቅ ብትገዙ ለምሳሌ እኛ የዛሬ 2 ዓመት አካባቢ ላይ ወርቅ ስንገዛ 380 ነው እንደዛ አካባቢ 280 አካባቢ ነበር የገዛነው 1 ግራም ወርቅ። አሁን 1 ግራም ወርቅ ግን እስከ ደሪባው እስከምኑ 700 ሪያል ገብቷል ማለት ነው። ሰሞኑን ወርቅ ቤት ስለሚሄድ እኔ እንግዲህ ምን ያህል እንደሆነ ነገራችኋለሁ። ስለዚህ ኢትዮጵያ ልካችሁ ብሩን ባንክ ቤት አታስቀምጡት። ባንክ ቤት በተቀመጠ ቁጥር ዶላር እየጨመረ ምንዛሬ እየጨመረ እንደኛ ደግሞ ኢትዮጵያ የሄደው ብር ባንክ ቤት ተቀመጠው እየወረደ ስለሆነ የሚሄደው እንደዚህ ቋሚ የሆኑ ነገሮችን የማገዙበት ከሆነ እንዳልኳችሁ ቤት እንዲሁም ደግሞ ቦታ፣ ከዚህ ውጭ ምንም አትግዙ። ኢትዮጵያ ላይ መኪና ምናምን አትግዙ። ምክንያቱም መኪና አሁን ላይ ጦርነት ነው። ከአንዱ ቦታ አንዱ ቦታ ተንቀሳቅሶ መስራት አይችልም። ባጃጅ አትግዙ። አንድ ባጃጅ 500-600 ሺህ ብር አውጣችሁ ከምገዙ እንዲሁ ህገ ወጥ ቦታ ብገዙ ይሻላችኋል ማለት ነው። ስለዚህ እባካችሁን የሰራችሁበትን ገንዘብ የምታውሉበትን እወቁት። እንዳልኳችሁ ደግሞ የኢትዮጵያ ታማኝ ሰው ከሌላችሁ ወርቅ እየገዛችሁ በስማችሁ ፋክተሪያ እያጻፋችሁ በስማችሁ ወርቅ እየገዛችሁ አስቀምጡ። ወርቅ ስትገዙ ደግሞ ትልልቅ ወርቅ ሳይሆን ትንንሽ ወርቅ ለምሳሌ 10 ግራም የጆሮ ከሆነ 3-4 ግራም 2 ግራም የጣት እንደዚህ ትንንሽ ወርቆችን ስትገዙ ለመሸጥ ይመቻችኋል። ምክንያቱም ማጌጫ 1 ወርቅ ብቻ ነው የሚበቃው። 1 ወርቅ በቂ ነው ማጌጫ፣ ከዛ ውጭ ምንም አይደለም። ስለዚህ ያውም እኛ ሀገር ላይ ሊሰረቅም ስለሚችል ሌባ ስለሞላ የሚሸጥ ወርቅ ግዙ። አይጎዳችሁም፣ ይጠቅማችኋል እንጂ አሁን ላይ በጣም ተወዷል። አሁንም እየተወደደ ነው የሚሄደው። ስለዚህ ኢትዮጵያ ታማኝ ሰው የሌላችሁ እህቶቼ ወንድሞቼ ኢትዮጵያ ልካችሁት ብሩ በአካውንታችሁ እንኳ አስገብታችሁት አካውንታችሁ ላይ እናንተ ኢትዮጵያ ሄዳችሁ ካላወጣችሁት ማንም ሊያወጣው ስለማይችል ወርቅ እየገዛችሁ አስቀምጡበት። ወርቁን ገዝታችሁ ፋክተር አስጥፉበት፣ የእናንተ ንብረት መሆኑን የሚገልጽ። ለምን 100 ግራም ይዛችሁ አትገቡም? ኢትዮጵያ ይዛችሁ መግባት ትችላላችሁ፣ ግን ወረቀት ያስፈልጋችኋል ማለት ነው። የወርቁ የምገዙበት ወርቅ ወረቀት ያስፈልጋችኋል። የእናንተ ስም ስንት ግራም እንደሆነ በቀን ስንት እንደገዛችሁት በስንት ብር እንደገዛችሁት 1 ግራም ስንት ብር ሂሳብ እንደተገዛ ባቱ ሁሉን ነገር ይጻፋል እዛው ወረቀቱ ላይ። አሁን እኔ የወርቄ አለው የዚህም አለው አንገቴ ላይ ያረኩትም አለው ጆሮዬ ላይ ያረኳቸው ሁሉም የጣቴ ሁሉም አላቸው ወረቀቶች ማለት ነው። እነዚያን ወረቀቶች ባሰራችሁ ቁጥር የእናንተ ንብረትነቱ የተረጋገጠ ይሆናል። ስለዚህ የትኛውም ሀገር ያንን ወረቀት ይዛችሁ መግባት ትችላላችሁ እና
ወርቅ ግዙበት። ባንክ ላይ አታስቀምጡት። ባንክ ላይ በተቀመጠ ቁጥር እየወደቀ እንጂ እየተነሳ አይሄድም። ቤት ብገዙበት ያዋጣል፣ ቦታ ብገዙበት ያዋጣል። ሌላ ነገር ላይ ምንም ነገር ላይ አታድጉ። ቤተሰብን በአቅማችሁ ልክ ነው መርዳት ያለባችሁ። ስለዚህ እባካችሁን ዛሬ እንግዲህ በገንዘባችሁ ዙሪያ ነው የመጣሁት። በተለይ እስቲ አካውንት ያላችሁ የተለያዩ አካውንት ራጂ፣ አልሀሊ ብዙ አካውንቶች አሉ እዚህ ሀገር ላይ። እነዚህ አካውንቶች የምትጠቀሙ እህቶች ጥንቃቄ እንድታደርጉ ያህል ነው። እንግዲህ እኔ የሰማሁትን ያየሁትን ያወቅኩትን ያህል ለእናንተ ልንገራችሁ ብዬ ነው። ምናልባት ይሄ የገጠማችሁም ካለ ለእህቶቻችሁን ኮሜንት ላይ አስቀምጡላቸው። ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። አካውንቴ በጣም ነው የወረደው እና የእናንተ እገዛ ያስፈልገኛል። ስለነበረን ቆይታ እጅግ በጣም አመሰግናለሁ። መልካም ጊዜ፣ መልካም ሁሉ ከመኞላችሁ። ባይ ባይ።